ከኮንዶሚኒየምና ከቀበሌ ቤቶች ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት በርካታ ቤቶች በዕጣ መሰጠታቸውን የአዲስ አበባ ከተማ አስተዳደር አሳውቀዋል። በሌላ መረጃ ደግሞ ከቴሌብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገዱን ሰምተናል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ምክንያት ብድሩን ለመመለስ መቸገራቸውን ደንበኞች ገልጸዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቴሌብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገዱን ሰምተናል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ብድሩን ለመመለስ መቸገራቸውን ደንበኞች ገልጸዋል። ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ መሆኑን ኢትዮ ቴሌኮም ከሰሞኑ ይፋ አድርጎ ነበር። በዚህም መሰረት ለተበዳሪዎቹ በአጭር ጽሑፍ መልእክት ማስጠንቀቂያ ሲያደርሳቸው መቆየቱ የሚታወቅ ነው። የኩባንያው የሕግ ጉዳዮች አስተዳደር የስራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ሆኖም ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ ሊሆን እንደሚችል የሕግ ባለሙያዎች ሲገልጹ መቆየታቸው የሚታወስ ነው። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎቹ ቢገልጹም ኩባንያው እርምጃዎችን መውሰድ መጀመሩን ደንበኞች ገልጸዋል። ይህንን መሰረት በማድረግ ከቴሌብር ብድር ጋር በተያያዘ የበርካታ ሰዎች የባንክ አካውንት መታገድ መጀመሩ ነው የታወቀው። ብድር ያለባቸው ደንበኞች የባንክ ሂሳባቸውን እንዳያንቀሳቅሱ እየተደረጉ መሆናቸውን ገልጸዋል። በተለይም የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያስተሳሰሩና የኢትዮጵያ ንግድ ባንክ ደንበኞች የሆኑ የቴሌብር ብድር ተበዳሪዎች እገዳ እየተጣለባቸው መሆኑን ተናግረዋል። ብድሩን መመለስ ያልቻሉ ሰዎች የባንክ አካውንታቸው እየተጣራ እንዲዘጋ በመደረጉ ምክንያት ያለባቸውን ብድር ለመመለስ መቸገራቸውን ደንበኞቹ ገልጸዋል። በጉዳዩ ዙሪያ ኢትዮ ቴሌኮምም ሆነ የኢትዮጵያ ንግድ ባንክ እስካሁን ድረስ አስተያየት አልሰጡም። ከዚህ ቀደም ዋነኛ ትኩረቱን የሲም ካርድና የቴሌብር ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረግ መጀመሩ ይታወሳል። የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር መተግበር መጀመሩን የብሔራዊ መታወቂያ ፕሮግራም ማሳወቁ የሚታወስ ነው። አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህገወጥ ተግባር እንደሚያስቆም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናስ ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት እንደሚሰራ ተናግረዋል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶች ለህብረተሰቡ ለማስተዋወቅ እንደሚረዳ አብራርተዋል። የቴሌብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራል ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ የሚያግዝ እንደሚሆንና ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል ተብሏል። በሌላ መረጃ ደግሞ ከኮንዶሚኒየምና ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም ይህንን መሰረት በማድረግ በርካታ ቤቶች በዕጣ መሰጠታቸውን የአዲስ አበባ ከተማ አስተዳደር አስታውቋል። ኮንዶሚኒየምና የቀበሌ ቤት የማጣራትና የመንጠቅ ስራ መጀመሩም ነው የታወቀው። በዚህም መሰረት የነዋሪዎች የቤት መረጃ ሙሉ በሙሉ በሲስተም እንዲመዘገብ በቅርቡ መጠየቁ የሚታወስ ነው። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የቤቶች ልማትና አስተዳደር ቢሮን የስራ አፈጻጸም በገመገመበት ወቅት ነው ጥያቄው የቀረበው። በዚህም መሰረት የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ ተጠይቀዋል። ከዚህ በፊት የተለያዩ ቤቶች ለቀበሌ ነዋሪዎች ይሰጡ እንደነበር የሚታወስ ነው። ይህም በተለያየ መንገድ ይተገበር እንደነበር ተገልጿል። ኮንዶሚኒየም ያለው ሰው የቀበሌ ቤት የማይሰጠው ቢሆንም የቀበሌ ቤት እያላቸው ኮንዶሚኒየም የሚሰጣቸው ሰዎች እንደነበሩም ተገልጿል። የቀበሌ ቤት እያላቸው ኮንዶሚኒየም ለሚሰጣቸው ነዋሪዎች የሚኖሩበትን የቀበሌ ቤት እንዲለቁ የሚያስገድድ አሰራር ተግባራዊ ሲደረግ ቆይቷል። በዚህ አሰራር መሰረት ኮንዶሚኒየም ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ
እንዲያስረክቡ በተደጋጋሚ ጊዜ በመንግስት በኩል ጥያቄ ሲቀርብ ቆይተዋል። የቀበሌ ቤቱን መልሰው በኮንዶሚኒየም መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች ኮንዶሚኒየም እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው በግምገማው የተጠየቀው። በግምገማው ከእቅድ ዝግጅት ጀምሮ ቀልጣፋና ተጠያቂነት ያለው የህዝብ አገልግሎት አሰጣጥን በተመለከተ ሌብነትና ብልሹ አሰራርን ከመቀነስ አንጻር የተሰሩ ስራዎችን በዝርዝር ተለይተዋል። ከሌሎች ተቋማት ጋር የተቀናጀ አሰራር ስለመኖሩ፣ ስራዎች በቴክኖሎጂ ስለመደገፋቸው፣ በኦዲት ግኝቶች ላይ እርምጃ መወሰዱና በተጨባጭ ለውጥ ስለመረጋገጡም ታይተዋል። በቋሚ ኮሚቴው ከዚህ በፊት የተሰጡ ግብረ መልሶች የተስተካከሉ ስለመሆኑና ሌሎችም ስራዎች በዝርዝር ተገምግመዋል። ተቋሙ እያስመዘገበ ያለው ለውጥ አበረታች መሆኑ ተገልጾ የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ክፍለ ከተሞች መረጃውን እንዲያስገቡ በማድረግ ላይ በደንብ እንዲሰራ ተጠይቀዋል። የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። እነዚህን የተለቀቁ የቀበሌ ቤቶችን በዕጣ ለነዋሪዎች ማስተላለፍ መጀመሩንም ነው የአዲስ አበባ ከተማ አስተዳደር ያሳወቀው። በዛሬው ዕለት ብቻ በልደታ ክፍለ ከተማ 106 የቀበሌ ቤቶችን ጧሪና ደጋፊ ለሌላቸው አቅመ ደካሞች፣ የአካል ጉዳተኞችና የአገር ባለውለታዎች ለሆኑና እጅግ አስቸጋሪ ሁኔታ ውስጥ ለነበሩ የከተማዋ ነዋሪዎች በዕጣ መተላለፋቸውን ከንቲባ አዳነች አቤቤ አስታውቀዋል። ከህዝብ ጋር በተደረገ ውይይት የተሰጡ ጥቆማዎችን ጭምር ተጠቅመን ባደረግነው ማጣራት በለየናቸው የነዋሪዎች ፍትሐዊ ተጠቃሚነትን የማረጋገጥ ቅድሚያ ሊሰጣቸው የሚገቡትን በመለየት ነገን በተስፋ እንዲያዩ የሚያስችል ስራ ተከናውኗል ሲሉ ተናግረዋል። በተለይም ከወንዝ ዳር ለተነሱ በሶስተኛ ወገን ክርክር ምክንያት ሲንገላቱ የቆዩና በዛሬው ዕለት ችግሩ ተፈቶ የመኖሪያ ቤት እድለኛ የሆኑ ሰዎችን እንኳን ደስ አላችሁ ሲሉ ከንቲባዋ ተናግረዋል። ተመሳሳይ የቀበሌ ቤቶችን በመንጠቅ ለተለያዩ የህብረተሰብ ክፍሎች የማስተላለፍ ስራ ሐዋሳ ከተማን ጨምሮ በተለያዩ ከተሞችም እየተከናወነ እንደሚገኝ ያውቀናል። የቀበሌ ቤቶችን የመንጠቅ ጉዳይ በሌሎች ከተማዎችም እንደሚቀጥልና የመንግስት አቅጣጫ መሆኑ ታውቋል። የግል ቤት ኖሯቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ በመንግስት በኩል መወሰኑ የሚታወስ ነው። ከዚህ ቀደም የግል ቤት ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጥያቄ ሲቀርብ ቆይተዋል። የቀበሌ ቤቱን መልሰው በግል ቤታቸው መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች የግል ቤት እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው ጥያቄው የቀረበው። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ተቋማት መረጃውን እንዲያስገቡ በማድረግ ላይ በደንብ እንዲሰሩም ተጠይቀዋል። የግል ቤት ኖሯቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል።